የአርብ ህዳር 12 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች። በመጀመሪያም አበይት ዜናዎች። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት ስለመባሉ፣ በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም የተባለው ንግግር አነጋጋሪነቱ፣ ከውጭ ሀገራት ደግሞ በታይዋን ጉዳይ በተሰነዘሩ አስተያየቶች የቻይናና የጃፓን የንግድ ትብብር በከፍተኛ ሁኔታ ተጎድቷል ስለመባሉ የሚሉትና ሌሎችንም ዘገባዎች ተካተዋል። አብረውን እስከ መጨረሻ ይዝለቁ። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ አዳዲስ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። የዕለቱ የኢሲኤን ቴሌቪዥን ዜናዎች የአርብ ህዳር 12 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዜናዎች ነው። ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። በያዝነው ህዳር ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ናቸው። ይህንን ለማስፈጸም የደንብ ማስከበር ባለስልጣን ባለሙያዎችን ማዘጋጀቱንም ተናግረዋል። ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውን አስታውቀዋል። በኢትዮጵያ እንደሚታወቀው ህዳር ሲታጠን እየተባለ ሲከናወን ከ100 ዓመታት በፊት ጀምሮ እንደተጀመረ ሲነገር ተሰምቷል። ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪዎች ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይችሉም ተብለዋል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል በወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከዚህ በኋላ ትምህርት ቤቶች ውስጥ የተለያዩ ቀናቶችም እንደማይከበሩ ተነግሯል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦች እና ተቋማት እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጠብቃቸውም ተመላክቷል። የኩላሊት በሽታን ለመግታት ጤናማ አኗኗር ዘዴን መከተል አስፈላጊ ነው አለ ጤና ጥበቃ ሚኒስቴር። ተላላፊ ያልሆኑ በሽታዎች ቀድሞ መከላከል ይቻላል የተባለ ሲሆን ጨው፣ ስኳር፣ ቅባትን በመቀነስ እንዲሁም የአካል ብቃት እንቅስቃሴ ማድረግ፣ የአልኮል መጠጥም በመቀነስ ቀድሞ መከላከል ያስፈልጋል ተብሏል። ስር የሰደደ የኩላሊት ህመም በተለይ በአዋቂዎች ላይ በአብዛኛው የሚከሰት በሽታ ሲሆን የሚደርሰውን ጉዳት ለመከላከል በጋራ መስራት አስፈላጊ እንደሆነ ታምኖበታል። ይህን ታሳቢ በማድረግም የጤና ሚኒስቴር ከአስትራዜኔካ እና ፖፑሌሽን ሰርቪስ ኢንተርናሽናል ኢትዮጵያ እና ሄልዚ ሄርት አፍሪካ ከተሰኘ ድርጅት ጋር በጋራ በመሆን ስር የሰደደ የኩላሊት ህመምን ለመከላከል በጋራ ለመስራት ቀጣይ ፕሮግራሞችን ይፋ አድርገዋል።
ሄልዚ ሃርት አፍሪካ ስር የሰደደ የኩላሊት በሽታን ጨምሮ ተላላፊ ያልሆኑ በሽታዎችን እንደ ልብ ህመም በኢትዮጵያ ቅድመ መከላከል ላይ አትኩሮ የሚሰራ ተቋም ነው። በፕሮግራሙ ላይ የተገኙት የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ስር የሰደደ የኩላሊት በሽታን ለመግታት በጤና ሚኒስቴር በኩል በአመት 2 ጊዜ ሕክምና በማድረግ እየተሰራ ይገኛል ያሉ ሲሆን በቂ መድኃኒት፣ የሕክምና መሳሪያ እንዲሁም ቤት ለቤት በመሄድ ምርመራ ማድረግ ስራዎችን ተጠናክረው ይቀጥላሉ። የግንዛቤ ማነስ፣ በቂ ምርመራ ለማድረግ የምርመራ አቅም አናሳ መሆን ዜጎች ለዲያሊሲስ እና ከባድ ሕክምና ላይ ወደ ጤና ተቋም እንዲመጡ እያደረጋቸው መሆኑንም ተነግሯል። በዝግጅቱ ላይ ከጤና ሚኒስቴር፣ ከአስትራዜኔካ፣ ከፖፑሌሽን ሰርቪስ ኢንተርናሽናል ኢትዮጵያና ከሄልዚ ሃርት አፍሪካ እና የሚመለከታቸው ባለድርሻ አካላት በቀጣይ በጋራ ሊሰሩ የሚችሉባቸውን ጉዳዮች መክረዋል። በአራት ዝነኛ የአዳማ ወጣቶችና ጓደኛሞች አማካኝነት የተሰራው ጥላህ ነኝ ተከታታይ ድራማ በይፋ ተመርቆ መታየት ጀመረ። በሀገራችን የመዝናኛው ኢንዱስትሪ ውስጥ የተለያዩ ፊልሞችን፣ ድራማዎችን እንዲሁም የሙዚቃ ቪዲዮዎችን በመስራትና ለማህበረሰቡ በማቅረብ በመዝናኛው ዘርፍ የራሱን አስተዋጽኦ ለማድረግ በመንቀሳቀስ ላይ የሚገኘው በጸሎት ፊልም ፕሮዳክሽን ከአሾይና ፊልም ፕሮዳክሽን ጋር በመተባበር ጥላህ ነኝ የተሰኘ ተከታታይ ድራማ ሰርቶ በማጠናቀቅ የመጀመሪያው ምዕራፍ ለህዝብ አቀረበ። ጥላህ ነኝ ልብ አንጠልጣይ የቤተሰብ ድራማ ወንጀል ዘውግ ሲሆን ባለ 48 ክፍል 4 ምዕራፍና የ30 ደቂቃ የጊዜ ርዝማኔ ያለው ሲሆን ከ50 በላይ ተዋናዮች ሲተውኑበት በ1.8 ሚሊዮን ብር በጀት መሰራቱ ተነግሯል። የቀረጻ ቦታዎቹም አዳማ፣ ቢሾፍቱ እና አዲስ አበባ እንደሆነ አዘጋጆቹ ተናግረዋል። በጓደኝነት ጥላ ተከልሎና ታሞ የቆየው በ5 ጓደኛሞች መካከል የሚፈጠረው የፍቅርና የስሜት ትስስር ሲፈነዳ የፈላጊና ተፈላጊ ያለመገናኘት መረባበሽ እንዴት እንደሚፈጠርና ከችግሩ ለመውጣት የሚደረገውን ያላባራ ጥረትና የመፍትሄ መንገዶችን በዋነኛ ጭብጥነት የሚታይበት እንደሆነ የጥላህ ነኝ ተከታታይ ድራማ ደራሲ አዘጋጅና ዳይሬክተር የሆነው ወጣት ነብዩ በቀለ ለጋዜጠኞች ተናግረዋል። ትላንት ሐሙስ ህዳር 11 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ሲኤምሲ በሚገኘው በኢትዮጵያ ኢኮኖሚክስ አሶሲዬሽን አዳራሽ የኪነ ጥበብ ባለሙያዎች፣ የድራማው ተዋናያን እንዲሁም አባላት በክብር የተጠሩ እንግዶች በተገኙበት ይፋዊ ጋዜጣ መግለጫ ተሰጥቷል። አሾይና ፊልምስ ፕሮዳክሽን እየተለመደ የመጣውን መናኛ የፊልም ጣዕም ለመቀየር የፊልም ተሰጥኦ ባላቸው በአዳማ ወጣቶች የዛሬ 2 ዓመት ማለትም በ2016 ዓ.ም በባለራዕይ የአዳማ ወጣቶች አማካኝነት የተመሰረተ ሲሆን ለሁሉም አባላቱ ለስራም ለቅድም የመጀመሪያ የሆነውና አዲስ ምዕራፍ ከፋች የሆነውን ጥላህ ነኝ የተሰኘ ተከታታይ ድራማ በዛው ዓመት በመስራትና በማሳካት የፍሬው ጊዜ ላይ እንደሚገኙ የአዳማው ባማ ኢንተርቴይንመንት ፍሬዎች ባለራዕይ የጥበብ ባለሙያዎች ተናግረዋል። የፕሮዳክሽን ካምፓኒው ልዩ ልዩ ማህበራዊ ሳቢዎችን፣ ልማዶችን፣ ፍልስፍናዎችን፣ ባዮግራፊዎችን፣ ባህሎችን እና የመሳሰሉትን በፊልም መልኩ በመሰነድ ለዚህ ትውልድ መዝናኛ፣ መወያያና ማስተማሪያ እንዲሁም ለመጪው ትውልድ ደግሞ የዛሬን ቀለም በምስል የሚሰንድ ታላቅ የፊልም ካምፓኒ መሆን ዓላማው ነው። በመጪዎቹ 10 ዓመታት ውስጥ ለሀገሬው የፊልም ተመልካች ከባህር ማዶ ፊልሞች ጋር ተወዳዳሪ ጥራት ያላቸው ሀገረኛ ፊልሞችን የሚያቀርብ ሚዲያ መፍጠር ዋነኛ ራዕዩ እንደሆነ አዘጋጆቹ አብራርተዋል። ጥላህ ነኝ ልብ አንጠልጣይ የቤተሰብ ድራማ የወንጀል ንክ እንዲሁም በድርጊት የተሞላ ተከታታይ ድራማ በሰንሻይን ሚዲያ ዩቲዩብ ቻናል የመጀመሪያ ክፍል እየተጫነ በመሆኑ ድራማውን መመልከት እንደሚቻልም ተነግሯል። በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም። በአዲስ አበባ ከተማ በተለያዩ አካባቢዎች የተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ ከተማ የከተማ ውበት እና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ ተናግረዋል። ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በከተማዋ የለማው የኮሪደር እና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደውን እቅድ 22
በመቶ ማሳካቱን ጠቁመዋል። በየካቲት 2016 ዓ.ም በአዲስ አበባ የጀመረው የኮሪደር ልማት ከ40 በላይ በሚሆኑ የክልል ከተሞች ላይ እየተከናወነ እንደሚገኝ ተነግሯል። ልማቱ በዋናነት ዋና ዋና መንገዶችን የማስዋብ፣ የእግረኛ መንገድን የማስፋት፣ የሳይክል መንገድ ማዘጋጀት፣ መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራት እና ኮሚኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራዎች የሚከናወኑበት ነው። በአዲስ አበባ ከተማ በሁለት ዙሮች የተከናወነው የልማት ስራ በርካታ አካባቢዎችን የሸፈነ ነው። እንደ አቶ ግርማ ሰይፉ ማብራሪያ ከሆነ ልማቱ የከተማዋን 15 በመቶ አካባቢ የሸፈነ ነው ተብሏል። ሆኖም በጋራ በራስ አቅም የማልማት ሂደቱ ይቀጥላል ማለታቸው ተመላክቷል። ምንም እንኳን ኃላፊው ይህንን ቢሉም በዘንድሮ ዓመት በአዲስ አበባ የሚጀምረው አዲስ የኮሪደር ልማት ፕሮጀክት እንደማይኖር ከንቲባ አዳነች አቤቤ መናገራቸው ይታወሳል። ጥቅምት 3 ቀን 2018 ዓ.ም ተካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ በሰጡ ማብራሪያ አስተዳደራቸው በ2018 የሚያተኩረው በቤት ግንባታና በውሃ አቅርቦት ላይ መሆኑንም ገልጸዋል። ከንቲባ መጋቢት 18 2016 ዓ.ም ስለ ኮሪደር ልማቱ በሰጡ ማብራሪያ በአዲስ አበባ ከፒያሳ እና አካባቢው በተከናወነው የኮሪደር ልማት ግንባታ ብቻ ወደ 11,000 የሚሆኑ ሰዎች መነሳታቸውን መግለጻቸው የሚዘነጋ አይደለም። የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ ግን በልማቱ ምክንያት ተፈናቀለ የሚባለው ድህነት እንጂ ድሃ አይደለም ብለው ተናግረዋል። ይህንንም ተከትሎ ብዙዎች አስተያየትና ሀሳቦችን እየሰጡበት ይገኛሉ። ከውጭ ሀገራት ዜናዎች ደግሞ በታይዋን ጉዳይ በተሰነዘሩ አስተያየቶች የቻይናና የጃፓን የንግድ ትብብር በከፍተኛ ሁኔታ ተጎድቷል ተባለ። ቻይና ከጃፓን ጋር ያላት የንግድ ትብብር በቅርቡ የጃፓን ባለስልጣናት በታይዋን ጉዳይ በሰጡት አስተያየት በከፍተኛ ሁኔታ መጎዳቱን አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ እንዳሉት የጃፓን ጠቅላይ ሚኒስትር ሳናኤ ታካይቺ በታይዋን ዙሪያ ባደረጉት ንግግር የሁለቱን ሀገራት ግንኙነት መሰረት እጅጉን አናግቶታል። ቤጂንግ የታካይቺ አስተያየቶች ቻይናን የሚያነሳሱና የታይዋንን ነጻነት የሚደግፉ ኃይሎችን የተሳሳተ ምልክት የሚሰጡ ናቸው ስትል አጥብቃ ተቃውማለች። በዚህ ውዝግብ ምክንያት ቻይና ከጃፓን የሚገቡ የባህር ምግቦችን ማስገባት ማቆሟን ያስታወቀች ሲሆን ይህም የኢኮኖሚ ጫና ለመፍጠር እንደተጠቀመችበት እየተገለጸ ነው። ታካይቺ በበኩላቸው የቻይና በታይዋን ላይ የሚደረገው ወታደራዊ እርምጃ ለጃፓን ሕልውና አደጋ ሊሆን እንደሚችል በመግለጽ ጃፓን የመከላከያ መብቷን ልትጠቀም እንደምትችል ጠቁመዋል። ታይዋንን የራሷ ግዛት አድርጋ የምትመለከተው ቻይና በጉዳዩ ላይ የሚሰነዘሩ ማንኛውንም የውጭ ጣልቃ ገብነቶች የሁለትዮሽ ግንኙነቶችን እንደሚያበላሹ በተደጋጋሚ ስታስጠነቅቅ ቆይታለች። በሁለቱ የእስያ ግዙፍ ኢኮኖሚዎች መካከል የተፈጠረው ይህ ዲሞክራሲያዊ ውጥረት በንግድና በጉዞ ላይ ተጨማሪ ገደቦችን እያስከተለ ነው። የትራፊክ አደጋ በአመት 1.2 ሚሊዮን ሰዎችን ይገድላል ተባለ። የትራፊክ አደጋ በዓለም ላይ በአመት 1.2 ሚሊዮን ሰዎችን እንደሚገድል ጥናቶች አመላከቱ። በጥናቱ መሰረት በአዲስ አበባ በ2024-25 448 ሰዎች በመኪና አደጋ ህይወታቸው አልፏል ተብሏል። ይህም ከ100,000 ሰዎች ውስጥ 7.9 በመቶ ሞት ይመዘገባል ማለት ነው። አደጋው በዋናነት እግረኞችን፣ ብስክሌተኞችን እና ሞተረኞችን ሰለባ እንደሚያደርግ በብሉምበርግ ተቋም የመንገድ ደህንነት የመረጃና የክትትል አስተባባሪ ሜሮን ጌታቸው ተናግራለች። እንደ ጥናቱ በተለይ ዝቅተኛ ገቢ ያላቸው ሀገራት ዜጎች በአደጋው እጅግ ተጎጂ ናቸው የተባለ ሲሆን ከፍተኛ ገቢ ካላቸው ሀገራት በሁለት እጥፍ የሚበልጥ አስከፊ አደጋንም ያስተናግዳሉ ሲሉ ባለሙያው አስረድተዋል። በተደጋጋሚና በከፍተኛ ሁኔታ አደጋ ይከሰትባቸዋል ብለው ከዘረዘሯቸው አካባቢዎች መካከል በአዲስ አበባ መገናኛ፣ ቦሌ ሚካኤል፣ ወሰን መንገድ፣ ኃይሌ ግራንድ አካባቢ፣ ቃሊቲ፣ ጀሞ ይገኙበታል ብለዋል። ባለሙያዋ ይህን የገለጹት በኢትዮጵያ የትራፊክ ተጎጂዎች ወር ለ18ኛ ጊዜ እየተከበረ ባለበት ወቅት ነው። የአዲስ አበባ
ትራፊክ ማኔጅመንት ባለስልጣን እናስታውስ፣ እንደግፍ፣ ለለውጥ እንስራ በሚል መሪ ቃል የትራፊክ ተጎጂዎችን ወር እያከበረ ይገኛል። ባለስልጣኑ የህዳር ወር ሙሉ የትራፊክ ተጎጂዎችን የሚታሰቡበት ወር እንደሆነም አስታውቋል። የትራፊክ ተጎጂዎች ወር በኢትዮጵያ ለ18ኛ ጊዜ በዓለም ደግሞ ለ20ኛ ጊዜ እየተከበረ መሆኑንም ሰምተናል። ሰማንያ 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተብራራ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት የሥራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታ በመንግስት ተቋማት ላይ መቅረቡንም ገልጿል። 17 በመቶ ያሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውም ሪፖርቱ ጠቁሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮችን መሰረት በማድረግ በ9 ተቋማት ቁጥጥር ተደርጓል ተብሏል። በዚህ ቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መድረሱንም ተቋሙ አስታውቋል። ቁጥጥር ከተደረገባቸው በሐረሪ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያ፣ በትግራይ ክልላዊ መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱንም መግለጫው ጠቁሟል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 431 አቤቱታዎችን መቀበሉን አስታውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርበዋል። አቤቱታዎቹ ውስጥ 47 በመቶ ያህሉ በተቋሙ ስር የሚወድቁ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ተብሏል። በሩብ ዓመቱ ከዚህ በተጨማሪ በአጠቃላይ 43 ያህል የአቤቱታ አይነቶች እንደቀረቡለት በላከው መግለጫ ላይ ተመልክተናል ነው። ይህ የኤሲኤን ቴሌቪዥን የዩቲዩብ ቻናል ነው። የኤሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያዎች ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለነበራችሁ ምስጋናችን ከፍ ያለ ነው።